27ኛው ሊሆን ይችላል ተስፋ አደርጋለሁ አሉ። እና የራሴ የሆነ ደግሞ ማብራሪያ መንገድ አለኝ የተረዳውበት መንገድ አለኝ አሉ። እነ ዑመር ኸጣብ አብራሩለት። ምን ብሎ መሰለ ለይለቱል ቀድር የሚለው ቃል 9 ፊደላቶች አሉት። 9 ሐርፍ ነው ያለው። ሁሩፎቹ 9 ናቸው አሉ። እስቲ እንያቸው። ለይለቱል ቀድር ላም ያ ላም ታመርቡጣ አሊፍ ላም ቃፍ ዳልና ራ ናቸው። እነዚህ 9 ፊደላቶችን አሉ ተመልከታሉት። ልብ በላሉት 9 ፊደላቶች ለይለቱል ቀድር ቁርአን ውስጥ ሱረቱል ቀድር ውስጥ ለይለቱል ቀድር የተጠቀሰው 3 ጊዜ ነው አሉት። ልብ በሉ 3 ጊዜ ነው። ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፍ ሸህር 3 ጊዜ አሉ። ቀድር ምነው 3 ጊዜ ነው። ለይለቱል ቀድር ሚለው 3ን በ9 መተው አሉት። ሁሩፉ 9 አይደል? 3ን በ9 መተው 27 ይመጣል። ስለዚህ 27ኛው ሌሊት ሊሆን ይችላል ብዬ ገምታለሁ አሉ። ሱብሃንአላህ እንግዲህ 27ኛው ነው እያልኩኝ አይደለም። እኔ አብዱላህ ኢብኑ አባስ ትክክለኛ 27 ነው እያሉ አይደለም፣ ግን ሊሆን ይችላል ነው። የአብዛኛዎቹ ዑለማዎች ግን ንግግር ምንድነው? 10ሩንም ሌሊቶች በኢባዳ በመጣድ በተለይ ደግሞ ጎዶሎ ቁጥሮችን በመጠበቅ ለይለቱል ቀድርን ለማግኘት ትልቅ ፉርሳ ይሆነናል ለማለት ነው። 4ኛው የተነዘሉል መላእክቱ ወሩሁ ፊሃ እንግዲህ በዛች ምሽት መላእክቶች ይወርዳሉ። ሩሁ ማለትም ጅብሪልም አብሯቸው ይወርዳል። በኢዝኒ ረቢሂም በጌታቸው ፍቃድ ይላል። አየ መላእክት ያለ ጌታቸው ፍቃድ አይንቀሳቀሱ፣ በጌታቸው ፍቃድ ይመጣሉ። ሰላሙን ሂየ ሐታ መጥለዒል ፈጅር ሌሊቱ ንጋት እስኪመጣ ድረስ የዛች ሌሊት ሰላም ናት ይላል። እስልምና የሰላም ሃይማኖት ነው። ሰላም የሚለው ቃል 32 ጊዜ ቁርአን ውስጥ ተጠቅሷል። ሰላሙን ሂየ ሐታ መጥለዒል ፈጅር ይላል አላህ። ሱብሃንአላህ ይገርማል። አላህ በዛች ምሽት ሰላምን ያወርድልን። በህይወት ዘመናችን ሁሉ በዛች ሌሊት በሚወርደው ሰላም አላህ ህይወታችንን በሙሉ በሰላም ይሙላው። ህይወታችንን በሙሉ በሰኪና ይሙላው። የዛችን ሌሊትን እድል ገጥሟቸው ከ83 ዓመት በላይ ኢባዳ እንዳደረጉ ባሮች አላህ ይጻፍልን።